በወይዘሮ ገነት ንጋቱና በአቶ አንተነህ ተፈርቁ መካከል በተደረገው ቃለ መጠይቅ ላይ ለእምነቱ ተከታዮች ካላቸው ጥላቻ በመነሳት የወንጌል አማኞችን መንፈሳዊ ገጽታ የሚያበላሽ ምልልስ በማህበራዊ ሚዲያ እየተሰራጨ ያለው ጉዳይ በእርግጥ ጉዳዩ እውነት ከሆነ የተጠቀሰው አገልጋይ ማንነት በስም መጥቀስ የሚያስፈልግ ሲሆን ይህ ባልሆነበት በደፈናው ሰዎች ለእምነቱ ተከታዮች ያላቸውን ገጽታ እንዲበላሽ ሆን ተብሎ የተሰራጨ ስለሆነ የኢትዮጵያ የወንጌል አማኞች ካውንስል እነዚህ ግለሰቦች በህግ እንዲጠየቁ ክስ የመሰረተባቸው ሲሆን በተመሳሳይ መልኩ በልዩ ልዩ መድረኮች የተለያዩ ማህበራዊ ሚዲያዎችንና መድረኮችን በመጠቀም ሙያዊ ስነ ምግባርን ባልተከተለ መንገድ የወንጌል አማኞችን እምነትን እንዲሁም ተከታዮችን ገጽታ ለማበላሸት የሚሰሩ አካላትም ከድርጊታቸው እንዲቆጠቡ ካውንስሉ አሳስበዋል። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል መረጃውን አግኝተናል። ተመልካቾቻችን ለማስታወስ ያህል አርቲስት ገነት ንጋቱ ከአቶ አንተነህ ጋር ባደረገችው ቆይታ አንድ ታዋቂ ፓስተር በፌስቡክ ላይ መተዋወራኝ ቪዲዮቹን ገብቼ ሲሰብክ ምናምን ያሉትን አየኋቸው ይመስለኛል ካንቺ ጋር የነበረኝን ቆይታ አይቶ ነው። ቪዲዮ ከተለቀቀ ከሳምንት ወይም ከ10 ቀን በኋላ ነው። የዛ ሰሞን ነበርና አይዞ በርታ፣ እኔም በጸሎት አግዝሃለሁ፣ ጸሎት አደርግልሃለሁ ይለኛል። እኔ ኦርቶዶክስ ነኝ፣ ስለ መጽሐፍ ቅዱስ የሚሰብኩትን የመስማት ችግር የለብኝምና አይዞ የሚቸግር ነገር ካለ ጠይቀኝ ይለኛል። ይህ ግለሰብ በቀን 2 ጊዜ ይደውላል። እጅህን የሚያመ ቦታ ላይ አድርግ እያለም ስፒከር ላይ አድርጌ ጸልያለሁ። ከዛ በሂደት ላይ ስለ ፍቅር ህይወት የጠየቀኝ እንደተለያየሁም ነገርኩት። አሁንስ አልያስክም አለኝ። አሁን እንኳን ስለ ፍቅር የማስብበት ሁኔታ ላይ አይደለሁም። አሁን ላይ የማስበው የምጨነቀው ስለ ጤንነቴ ብቻ ነው። ያ ነገር አያሳስበኝም አልኩት እና ሌላ ነገርስ ሞክረህ ታውቃለህ አለኝ። ማለት ስለው ቆይ መልሼ ልደውልልህ ብሎ ስልኩን ዘጋው። እንደዚህና እንደዚህ እያልን እንደዚህ እያልን የሆነ ሰዓት የምነግር ነገር አለኝ። እኔ ወንድ ወዳጅ ነኝ አለኝና አንተን ወድጄሃለሁ አፍቅሬህ ነው አለኝ። ይሄኔ እሱ እየሰማኝ በኢየሱስ ስም ነው ያልኩት። ምን ሆነ ነው አንተ ፓስተር አይደለህም ምናምን አልኩት። እርሱም ወድጄ አይደለም አለኝ። ጴንጤውም ጋር ሳይሆን ኦርቶዶክሱም ሙስሊሙም ጋር የተሰገሰጉ አሉ እና መባከም ሚስጥሬን ጠብቅልኝ አለኝ። እኔም ከዚህ በኋላ አትደውልልኝ፣ አትድረስብኝ አልኩት ይላል ይህ ባለ ታሪክ ነኝ የሚለው አንተነህ። ታዲያ አርቲስት ገነት ንጋቱ በፔጇ ላይ ይህንን የመሰለ የኢትዮጵያ የወንጌል አማኞችን እምነት እንዲሁም አስተምሮ እንዲሁም የህይወት ጥገት የሚነካና ክብር የሚነካ ተግባር በሚዲያዋ ላይ በመልቀቋ ይህን ደግሞ ለወንጌል አማኞች ያላቸውን ከፍተኛ ጥላቻ የሚገልጥ እንደመሆኑ በመግለጥ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የወንጌል አማኞች ድምጽ እንደመሆኑ መጠን የወንጌል አማኞችን እንግዲህ ስም ከነቀፋ ከወቀሳ እንዲሁም ደግሞ የወንጌል አማኙ ከማያደርግበት ከየትኛውም ድርጊት ለመከላከል ያደረገው እርምጃ አሜን ቲቪ ለማመስገን ይፈልጋል ማለት ነው። አሜን ቲቪም በዚህ አስመልክቶ እንዲሁም የተለያዩ መረጃዎችን ወደ እናንተ እያደረሰን ይገኛል። አሜን ቲቪን ሰብስክራይብ በማድረግ ሼር በማድረግ ከወንጌል ጎን እንድትቆሙ አብራችሁን የወንጌል ድምጽ እንድትሆኑ እንጠይቃለን። በዚህ አጋጣሚ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የወሰደውን እርምጃ ከልብ እናመሰግናለን። ጣይነትም በወንጌል አማኞች ላይ የሚደርስ የትኛውንም ስድብና ነቀፋ ካውንስሉ እንደሚሞገት እናምናለን። ወንጌል ይቀጥላል። አሜን ቲቪ የወንጌል ድምጽ ነው።